የብዙዎቻችን የህይወት ችግር ገንዘብ ማጣት፣ ስራ ማጣት፣ ጤና ማጣት፣ ቴክኖሎጂ ማጣት ሊሆን ይችላል። ከዚህ ሁሉ በላይ ግን ትልቁ ነገር ከእግዚአብሔር ጋር ያለን ግንኙነት ደካማ መሆን ትልቁ የህይወታችን ችግር ነው። በ1952 እንደ ኢሮፓያን አቆጣጠር አልበርት አንስታይን ፕሪንስተን ዩኒቨርሲቲ ውስጥ ንግግር ሊያደርግ ቀርቦ አንድ የዶክትሬት ተማሪ ከዚህ በኋላ ምን ይቀረኛል ብለህ ታስባለህ ብሎ ሲጠይቀው ስለ ጸሎት ማወቅ ብሎ የመለሰለትን ታሪክ ታነቡ ታገኛላችሁ። ስለ ጸሎት ማወቅ ከእግዚአብሔር ጋር ያላችሁን ግንኙነት ለማስተካከል ጠንካራ ለማድረግ ይረዳል። አንዳንዶቻችሁ ከገባችሁበት መውጣት፣ ከተያዛችሁበት መፈታት፣ ከወደቃችሁበት መነሳት ከፈለጋችሁ አንድ መለማመድ ያለባችሁ ነገር ቢኖር ጸሎት ነው። ኢየሱስ ዋነኛው የጸሎት ምሳሌያችን ነው። ጌታ ኢየሱስ እየጸለየ እያለ ሰማይ ተከፈተ። ከኢየሱስ በፊት የተጠመቁ አሉ። እነሱ ግን ተጠምቀው ነው የወጡት። እሱ ግን ሲጸልይ ሳለ እየተጠመቀ ብቻ ሳይሆን እየጸለየ ነበር። የሚጸልይ ሰው ሰማይ ያስከፍታል፣ ሰማይ ይከፈትለታል። በቃ የእግዚአብሔር እርዳታ፣ የእግዚአብሔር ድምጽ፣ የእግዚአብሔር ኃይል ወደ ህይወቱ ይመጣል። ሲጸልይም ሳለ ሰማይ ተከፈታል፣ ሰማይ ተከፈተ። ሲጸልይ እየጸለየ ነው። እግዚአብሔር እንዲረዳ ድምጹ ወደ አንተ እንዲልክ እንዲያግዝ ኃይልና ጸጋ እንዲሰጥ ከፈለክ you have to pray መጸለይ አለበት። ሲጸልይ ሳለ ሰማይ ተከፈተ። የሚጸልይ ሰው ሰማይ ያስከፍታል። ጌታ ኢየሱስ ክርስቶስ አገልግሎቱን በጸሎት እንደጀመረ ትዝ ይላችኋል። 40 ቀንና 40 ሌሊት ከጾምና ከጸለየ በኋላ ነው ከዛ በኋላ ወደ አገልግሎት ጌታ ኢየሱስ ክርስቶስ ይሄደው። ከፍ አድርጉ እጆቻችሁ። በጌታ በኢየሱስም የሚቀጥለው ዓመት የእግዚአብሔር እርዳታ ለእናንተና ለቤታችሁ ይሆናል። ወዳጆቼ እዚህ በማይመች ሁኔታ ውስጥ ያላችሁት አንድ ተጨባጭ ነገር ይዛችሁ ልትሄዱ ነው። አምናለሁ። እዚህ የጸለይነው ጸሎት እግዚአብሔር ሰማያት እንደሚከፍትላችሁ አምናለሁ፣ እንደሚረዳችሁ አምናለሁ። በጌታ በኢየሱስም ህይወታችሁ እንደቀድሞ አይሆንም። በኢየሱስም ተራ ሰው ሆናችሁ አትሞቱም። ታሪካችሁ በኢየሱስም ይቀየራል። በደንብ አድርጋችሁ አሜን ባሉ። እግዚአብሔር ቀኙን ይሰጣችኋል። ሰዎች ኢየሱስን ለማየት ብዙ ጊዜ ይከተሉታል። በከተማና በገበያ በገጠር በሄደበት ሁሉ አካባቢ፣ በባህር ዳር አካባቢ ኢየሱስን ፍለጋ ሰዎች ይዞራሉ። ሰዎች ሊያዩት ሲመጡ እንግዲህ አስቡት፣ ሰዎች ሊያዩዋችሁ፣ ሊያናግሯችሁ፣ በጣም በእናንተ አገልግሎት ተገርመው ተደንቀው ሊያዩዋችሁ ሲመጡ ከነሱ ጋር ቆመው ከማውራት ይልቅ ኢየሱስ ወደ ምድረ በዳ ሄዶ ይጸልይ እንደነበረ መጽሐፍ ቅዱስ ይነግራቸዋል። 12ቱን ሐዋርያት ከመምረጡ በፊት ጌታ ኢየሱስ ይጸልይ ነበረ። አየሽ፣ የትኛውንም አይነት ውሳኔ ከማድረግሽ በፊት፣ ወደ የትኛውም ሁኔታ ከመግባትሽ በፊት መጸለይ እንዳለብሽ የምትማሪው አዳኝሽና መድኃኒትሽ ካደረግሽው ከጌታ ከኢየሱስ ነው። 12ቱን ደቀ መዛሙርት ጌታ ኢየሱስ ከመምረጡ በፊት ይጸልይ ነበር። ኢየሱስ ከጴጥሮስ ከያዕቆብና ከዮሐንስ ጋር ለመጸለይ ወደ ተራራ ይወጣ እንደነበር ይናገራል። ኢየሱስ ከጴጥሮስ ከዮሐንስና ከያዕቆብ ጋር ወደ ተራራ የወጣው ለመጸለይ ነበር። ጌታ ኢየሱስ ወደ ምድረ በዳ ሄዶ ይጸልያል። ከዛስ ወደ ተራራ ወጥቶ ይጸልያል። ከዛስ 12ቱን ደቀ መዛሙርት ከመምረጡ በፊት ይጸልያል። ወዳጆቼ እንዲህ ብላችሁ ጻፉ። ሰይጣን የሚፈራው የሚጸልይ ሰው ነው። የጸሎት ሰው ሰይጣን ይፈራል። አጋንንት ይፈራል። ሰይጣን ብር ያለው አይደለም የሚፈራው፣ ዝና ያለው አይደለም የሚፈራው፣ ሀብት ያለው ስልጣን ያለው አይደለም የሚፈራው። በእግዚአብሔር ፊት የሚንበረከክ ሰው ሰይጣን ይፈራል። ዓለምን፣ ዓለማዊነትን፣ ሰይጣንና ጨለማን፣ ኃጢአትንና ክፋትን ማሸነፍ የሚፈልግ ሰው ካለ ጸሎት ነው ህይወቱ መሆን ያለበት። ያለ ጸሎት ድል ማድረግ አትችልም። ያለ ጸሎት ማሸነፍ አትችልም። በሉቃስ ወንጌል ምዕራፍ 22 ላይ ከመያዙና ከመሰቀሉ በፊት ይጸልይ ነበረ። የጌታ የኢየሱስ ክርስቶስ ደቀ መዛሙርት እነ ጴጥሮስ እነ ያዕቆብ እነ ዮሐንስ ጌታ ኢየሱስን ጸሎት አስተምረን ብለውት እንደነበረ መጽሐፍ ቅዱስን ስታነቡ ታገኛላችሁ። እነዚህ ሰዎች በሰንበትም ይሁን በምኩራብ ይጸልዩ የነበሩ ሰዎች እንጂ ከዛ በፊት ጸለው የማያውቁ አይደሉም። ምክንያቱም አይሁዳውያን ናቸው። አይሁዳውያን ደግሞ የአብርሃም የይስሐቅና የያዕቆብን ጸሎት ይጸልዩ የሚኖሩ ናቸው። እንደዛ እየጸለዩ በቀን 3 ይጸልያሉ። 613 የኦሪትን ሕግ በቃላቸው የሚያጠኑ ናቸው። ግን ኢየሱስ ጋር ሲመጡ እንደዚህ ያሉት ጸሎት አስተምረን ብለው ሲሉት ደቀ መዛሙርቱ ከዛ በፊት ጸልየው የማያውቁ ናቸው ማለት አይደለም። ሲጸልዩ ነው የኖሩት። ግን ኢየሱስ ጋር ያዩት ጸሎት እነሱ ጋር ካለው የተለመደ ጸሎት የተለየ ነው። እሱ ጋር ህይወት ነው። የእሱ ጋር ሃይማኖታዊ ስርዓት አይደለም። እሱ ጋር ያለው ጸሎት ዩኒክ ሆኖባቸዋል። በእርግጠኝነት ጴጥሮስንም ያክል አይሁዳዊ ወይም ያዕቆብንና ዮሐንስን እነዚህ ሰዎች በምኩራብም ይሁን በሰንበት ከዚህ በፊት ሲጸልዩ የኖሩ ሰዎች ናቸው። የጥንቷ ቤተክርስቲያን የሐዋርያት ቤተክርስቲያን ትጸልይ ነበር። ሐዋርያት ይጸልዩ ነበረ። መርከብ ያለ ባህር እንደማይሄድ ክርስቲያንም ያለ ጸሎት ሊሄድ አይችልም። የክርስትናን ስፋትና ጥልቀት የምትለማመድበት ነው። ያለ ጸሎት የሆነ ክርስትና ሸክም ነው የሚሆንብህ፣ ድካም ነው የሚሆንብህ፣ ዝም ብሎ ስርዓት ነው የሚሆንብህ። ነገር ግን የክርስትናን ዴፕስ ጥልቀቱን የክርስትናን ስፋቱን ኤክስፒሪየንስ ማድረግ ከፈለክ ጸሎት መሰረታዊ ጉዳይ ነው። ጸሎት የአደጋ ጊዜ መውጫ አይደለም።
ብዙዎቻችን የምንጸልየው ሲቸግረን፣ ሲጨንቀን፣ ሲከብደን፣ ሲያቅተን፣ ስንያዝ፣ ግራ ሲገባን እንዲሁም ፈተና ሲበዛብን ነው የምንጸልየው። ነገር ግን ጸሎት ያደጋ ጊዜ መውጫ አይደለም። ሲከብደን፣ ሲያቅተን፣ ሲደክመን፣ ሲጨንቀን፣ ሲቸግረን፣ ስናጣ፣ መውጫ ቀዳዳ ሲጠፋብን ኤክስፒሪየንስ የምናደርገው ነገር አይደለም ጸሎት። የብዙዎቻችን ጉዳይ ይሄ ነው። ከተያዝክማ ምን አማራጭ አለ? ምንም አማራጭ የለህም ወዳጄ። መጸለይ ያለብህ ብር ከአካውንት አቅም ከጉልበት ሳያልቅ ነው። መጀመሪያ ነው። በሰላሙ ጊዜ ነው መጸለይ ያለብህ። በደና ጊዜ ነው መጸለይ ያለብህ። ብዙዎቻችን የምንጸልየው ሲቸግረን ነው። የምንጸልየው ሲጨንቀን፣ ግራ ሲገባን፣ ሲያቅተን ነው የምንጸልየው። ዳትስ ዋይ በክርስትናችሁ ማወቅ ያለባችሁ ልንገራችሁ፣ የተጸለየ ጸሎት ሁሉ መልስ አይሰጠውም። መልስ የሚሰጠው በሰላሙ ጊዜ የተጸለየ ጸሎት ነው። ሄሎ ብር ከአካውንት ሳያልቅ ነው መጸለይ ያለብህ። አልጋ ላይ ሳተኛ፣ በሰው እጅ ሳትወርቅ፣ ግራ ሳይገባ ነው መጸለይ ያለብህ። ትክክለኛው የጸሎት ጊዜ ይሄ ነው እንጂ ጸሎት ማለት ያደጋ ጊዜ ማምለጫ መውጫ መንገድ ማለት አይደለም። ሲቸግር አይደለም ጸልየው። ምክንያቱም አንድ እውነት ልንገርህ፣ ሰው ከእግዚአብሔር ጋር ህብረት እንዲያደርግ ተደርጎ የተፈጠረ ፍጡር ነው። አንበሳ ድምፅ አለው፣ ጉልበት አለው እንጂ ቃል የለውም። ዝሆንም እንደዛው፣ ነብርም እንደዛው። የሰው ልጅ ብቻ ነው ቃል ያለው። ሰው ከእግዚአብሔር ጋር ህብረት እንዲያደርግ ተደርጎ የተፈጠረ ፍጥረት ነው። አሳ ያለ ውሃ እንደማይኖር ሰው ያለ እግዚአብሔር ሊኖር አይችልም። ስለዚህ ጸሎት ማለት የአደጋ ጊዜ መውጫ ማለት አይደለም። በረከትና ተአምራት የጸሎት ውጤት እንጂ የጸሎት ምክንያት ሊሆኑ አይችሉም። ጸሎት ጉዳይ ገዳይ አይደለም። አየህ፣ የተዘጋብን ለማስከፈት፣ ጥያቄን ለማስመለስ፣ በሽታን ለማስፈወስ አይደለም የምትጸልየው። አሞኛል፣ ወቅቶኛል፣ ቸግሮኛል፣ አጥቻለሁ ብለህ እድሌ እንዲሆኗል ምናምን ብለህ አይደለም የምትጸልየው። ወዳጆች እንዲህ ብላችሁ ጻፉ። ችግር የጸሎት ምክንያት አይደለም። በቸገረ ጊዜ አትጸልይ አላልኩም። ነገር ግን ችግር የጸሎት ምክንያት አይደለም። በረከት የጸሎት ምክንያት አይደለም። ተአምራት የጸሎት ምክንያት አይደለም። የምትጸልየው እግዚአብሔር አምላክ የሆነ ነገር እንዲሰጥህ፣ የተዘጋብህ እንዲከፍትልህ፣ በሽታ እንዲፈውስልህ፣ ጥያቄን እንዲመልስልህ አይደለም። ለምሳሌ አንዳንድ ሰው ጸሎት ለምሳሌ አሁን አንተ እኮ በጣም እኮ የዋህ ሰው ነህ፣ ደግ እኮ ነህ፣ አንተ እኮ ምርጥ ነህ፣ በኢየሱስም አንተን የሚመስልህ ሰው የለም፣ 50 ብር አበድረኝ። ልክ እንደዚህ ይመስለኛል አንዳንድ ሰው ጸሎት። አንተ ጻድቅ፣ አንተ ታላቅ እግዚአብሔር አባ መላቸር ጌታ ሆይ ኮንዶሚኒየም ቤት የሆነ ነገር ሊቀበል ማስማማት አይደለም ጸሎት፣ ማገባባት አይደለም። ጸሎት ትኩረት ማግኛ አይደለም። እግዚአብሔር በልዩ ሁኔታ ከቀበሌ ገበሬ ማህበሩ ለይቶ አንተን እንዲያይ፣ ከአካባቢው፣ ከሀገሩ፣ ከከተማው፣ ይሄ ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ ጠቅላላ ሰላቢ ሁላ እኔ ግን ጌታ ሆይ ልጅ ብለህ ትኩረት የምታገኝበት አይደለም ጸሎት። እግዚአብሔር በቃ አንተ ከሁላችንም ለይቶ እሷ እኮ እንዲልሽ አይደለም ጸልዩ። ጸሎት የእግዚአብሔር የልቡን ሐሳብ ማግኛ እንጂ ትኩረት ማግኛ አይደለም። እና አንዳንድ ሰዎች እግዚአብሔር በልዩ ሁኔታ እንዲያያቸው ብለው ይጮሃሉ፣ ያለቅሳሉ፣ እንከባለላሉ፣ ብዙ ነገር ይላሉ። እንዲህ ማረጋለሁ፣ አስራትም አስገባለሁ፣ ዕጣንም ጧፍ ያንጥላ ምናምን ማረጋለሁ፣ ብቻ አንተ እኔ ነኝ። ብሉይ ኪዳን ላይ ስትመለከት እንደዚህ ይላል፣ ጾምን፣ ነገር ግን አንተ አልተመለከትከንም። ስለምን አላየህንም? ጸለይን፣ አንተ ግን ወደኛ አላየህም። እግዚአብሔር ደግሞ እንደዚህ እኔ የምፈልገው ጾም እንደዚህ ነው ያል፣ እኔ የምፈልገው ጸሎት እንደዚህ ነው ያል። አየህ፣ እነሱ ጾመዋል፣ እነሱ ጸልየዋል፣ ግን እግዚአብሔር አላያቸው። ጸሎት ይኸውልህ በደንብ እንዲህ ብለህ ጻፍ፣ እርግጠኛ ነኝ መጻፍ ትችላለህ። ጸሎት የእግዚአብሔርን አቴንሽን ሳይሆን የእግዚአብሔርን ኢንቴንሽን፣ የልቡን ሐሳብ፣ የእግዚአብሔርን ፕሮግራም፣ የሚፈልገውን ጉዳይ የምታገኝበት ነው እንጂ የእግዚአብሔርን አቴንሽን የምትይዝበት ጉዳይ አለ። ጸሎት የቃላት ችሎታ ወይም ደግሞ ጨዋታ፣ ግሪክ አርማይክ፣ አማርኛ ግዕዝ፣ ስፓኒሽ ምናምን ብለህ ከዛስ እንደዚህ አወሳስበህ አንዴ ወደ ላይ አንዴ ወደ ታች ውድ የሆኑ ቃላቶች፣ የተመረጡ አረፍተ ነገሮች ምናምን አሰባስበህ የምትናገረው ነገር አይደለም ጸሎት። አሁን አንዳንድ ሰው ጸልይ ስትለው አይ እኔ እኮ መናገር አልችልም። ኖ ጸሎት የንግግር ችሎታ አይደለም፣ የቃላት ጨዋታ አይደለም። አንድ ሰው ይጸልያል ማለት ጎበዝ ተናጋሪ ነው ማለት አይደለም። ጎበዝ ተናጋሪ ነው ማለት አይደለም። ካስታወሳችሁ መጽሐፍ ቅዱሳችሁን ስታነቡት ሙሴ እኔ መናገር አልችልም አለ። ነገር ግን ይገርማል 40 ቀን ይጸልያል ሰውየው። ረጅም ጊዜ ከጌታ ጋር ፌሎሺፕ ያደርጋል። አንተ መጸለይ ማለት የመናገር ችሎታ አለክ ማለት አይደለም። የንግግር ችሎታ የቃላት ጨዋታ አይደለም። ብዙ ሰዎች በጣም እንደዚህ አወሳስበው በመጸለይ የሚያምኑ ሰዎች አሉ። በቃ ይሄ ቃላቱን ደርድረውት ቅዱስ 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 አንተ በዘላለም ዙፋን በታላቅ ብርሃን አቤቶ ጌታ ሆይ። ጌታ ኢየሱስ አሳውንና ዳቦውን ባርኮ አለ እንዲከፍ አድርጎ አመስግኖ ባርኮ ሰጣቸዋል። እና ሲጸልይ ጌታ ኢየሱስ አሜን አለ። በቃ ጸልዮ ሰጣቸው፣ አመስግኖ ባርኮ ሰጣቸው። የቃላት ጨዋታ ችሎታ አይደለም። ጸሎት አልፎ አይደለም፣ አልፎ እንደ መስቀል ወፍ አመቱ ሊቀየር ሲል አረባካችሁ እስቲ አመቱ ሊቀየር ነው ሂሳብና ወራርድ ምናምን ብለህ ሄደህ አሜን ጌታ ሆይ በቃው 2017 ቻው ምናምን ብለህ አልፎ አይደለም ጸሎት። አንዳንዴ አይደለም ጸሎት፣ እንደዛ አይደለም
ሳታቋርጥ የምታረገው ነገር ምንድነው? መተንፈስ። ጸሎት አልፎ አልፎ አይደለም፣ ሳታቋርጥ ነው፣ ሁሌ ነው። መጽሐፍ የሚለው እሱ ነው። ሳታቋርጡ ጸልዩአል፣ ትጉና ጸልዩአል። ሳታቋርጥ የምታረገው ነገር ምንድነው? መተንፈስ ነው። ዛሬ ለመኖር ትላንት መቼ ነው የተነፈስከው? ትላንት አይደለም። ዛሬ ለመኖር ዛሬ ነው የምትተነፈሰው። አሁን ለመኖር ቅድም አይደለም የተነፈስከው፣ አሁን ነው የምትተነፈሰው። ልክ እንደዚህ ነው በክርስትና ዛሬ ለመኖር ዛሬ ነው እንጂ የምጸልየው ከዛሬ 6 ዓመት 6 ወር 6 ዓመት ምናምን አይደለም። ትላንት በተነፈስከው ዛሬ እንደማትኖረው ትላንት በጸለይከው ዛሬ አትኖርም። አሁን አንዳንዱ እኔ በእናቴ ጸሎት ነው ያለሁት ይላል። የሉም እኮ እናቱ በህይወት። ስትጸልይ ምን ይሆናል? ሳታቋርጥ ነው የምትጸልየው እና ስትተነፍ ልክ እንደ ትንፋሽ ነው። በቃ ትተነፍሳለህ እና ስትተነፍስ ምን ይሆናል? አየህ፣ የተቃጠለ አየር ታወጣለህ፣ ንጹህ አየር ታስገባለህ። ስትጸልይም እንደዛ ነው። የተቃጠለ አስተሳሰብ ታወጣለህ፣ ንጹህ አስተሳሰብ ታስገባለህ። የምድሩን ታስወጣለህ፣ የሰማዩን ታስገባለህ። የዛሬን ታስወጣለህ፣ የዘላለም ታስገባለህ። አሜን በል በደንብ ፓርክ። ስድስተኛ ጸሎት አማራጭ የለሽ ምርጫ አይደለም። አማራጭ የለሽ ምርጫ አይደለም። ጸሎት የመጀመሪያ እንጂ የመጨረሻ ምርጫ አይደለም። አንዳንድ ሰዎች ሲናገሩ ከዚህ በኋላ ያለኝ አማራጭ ይላሉ፣ መጸለይ ነው ይላሉ። ከዚህ በኋላ ያለኝ አማራጭ መጸለይ ነው ይላሉ። ብዙ ነገር ይሞክራሉ፣ ይሄዳሉ፣ ይወጣሉ፣ ያደርጋሉ፣ ይሮጣሉ፣ በገንዘባቸው ይሞክራሉ፣ በዘመድ በሰው በምናምን በጉልበት በብዙ መንገድ ይሞክሩና ከዛ ሲያቅታቸው ከዚህ በኋላ ምን አማራጭ አለኝ ይላሉ። በቃ ያለኝ አማራጭ መጸለይ ነው ይላሉ። ኖ፣ ጸሎት የመጀመሪያ አማራጭ እንጂ የመጨረሻ አማራጭ አይደለም። እንደ መሰለህ መናገር አይደለም። እንደ መሰለህ ማለት አይደለም። እንደ መሰለህ በቃ ጸሎት እንደ መሰለህ እንደመጣልህ መናገር አይደለም። ከቃሉ ጋር በሚስማማ መልኩ መናገር ነው። እንደ እግዚአብሔር ቃል መናገር ነው። አንድ ንጉሥ ሲጸልይ እንደዚህ ያለ ኢዮሳፍጥ እንደዚህ ያለ፣ አንተ አይደለም አሕዛብን ነቅለ ሕዝብን ተክለህ በክንዳቸው ምድርን አልወረሱም፣ ሰይፋቸውም አላዳናቸውም። አቤቱ እግዚአብሔር እንደ ቃሉ መጸለይ ነው ጸሎት እንጂ እንደው እንዳመጣልህ እንደው ዝም ብሎ መናገር አይደለም። አጋኖ ወይም አቃሎ መናገር አይደለም። ጸሎት እውነትን መናገር ነው፣ በታማኝነት መናገር ነው እንጂ አቃሎም አጋኖም መናገር አይደለም። ጸሎት አጋሎም አቃኖም መናገር አይደለም። አንድ ጊዜ አንድ ወዳጄ ከጓደኞቹ መለየት አቃተውና አማከረኝ። ምን ላድርጋለኝ? በቃ የጓደኞችን እግር እንዲያስርልህ ጸልይ አልኩት። እግራቸውን እሰርልኝ። ምክንያቱም ሚስቱ ማታ ማታ ትመክረዋለች፣ እነሱ ጠዋት ጠዋት ይመክሩታል። እየደወሉ ፍርፍር፣ እየደወሉ ጥብስ፣ እየደወሉ ቅቅል። እሷ ማታ ማታ ጌታ ሆይ ትላለች፣ ልቀቅ ትላለች። እነሱ ከዛ ቀን ቀን ቅቅል። ነፍሱ ተጨነቀች። በቃ ካለበት አዙሪት መውጣት አልቻለም። ምን ላድርጋለህ? እግራቸውን እሰርልኝ ብለህ ጸልይ አልኩት። ከሆነ ጊዜ በኋላ ደግሜ ሳገኘው ጸለይ ካልኩት ጸልያለሁ ግን ጨምሬያለሁ አለኝ። ምን ብለለዋለሁ? የኔም እግር ስለሚንቀሸቀሽ እሰርልኝ ብዬ ጸልያለሁ። የነሱ ብቻ አይደለም የሚንቀሸቀሸው፣ የኔም እግር ይንቀሸቀሻል። ጸሎት እውነቱን መናገር ነው። በቃ ሲደክም ደክሞኛል ነው፣ ሲያቅት አቅቶኛል፣ ሲያም አሞኛል ነው፣ ሲከፋ ከፍቶኛል እንጂ የሆነ ምናምን አርቲፊሻል የምትሆንበት አለ። እውነቱን መናገር ነው። በቃ ጸሎት ስራ ወይም ግዴታ አይደለም፣ የፍቅር ጨዋታ ነው። ከአባት ጋር ማውራት ነው ጸሎት። ፋዘር ማለት ነው ጸሎት። ከአባት ጋር ጨዋታ ነው ጸሎት። ጸሎት ስትጸልይ ምን መግቢያ፣ አተታ፣ መደምደሚያ፣ ቦዲ ኢንትሮዳክሽን፣ ኮንክሉዥን ምን አያስፈልገውም ጸሎት። በቃ አሁን ወደ ጸሎት ለመግባት ስትል መንደርደሪያ አያስፈልገውም ጸሎት። ከዛ ሀተታ፣ ከዛ መደምደም አያስፈልገውም። የኔ ልጅ ከኔ ጋር ሲያወራ ስትሬት ፎርዋርድ ነው እንጂ የሚያወራው ክቡርነቶ በዚህ ገብቶ በዛ ወጥቶ ምናምን የለ። ፋዘር ቱሰን ነው ጉዳዩ። ጸሎት ከአባት ጋር ከሚወድ ጋር ከሞተልህ ጋር እዚህ በደንብ አድርገህ አሜን በል። የተነገረ ጸሎት አለ። አሁን ግን ምነግርህ ሌላ ጸሎት ነው። አሁን ምነግርህ ህይወት ያለበት ጸሎት ነው። ልጄ ከኔ ጋር ሲያወራ መግቢያ የለውም። የቱ ጋር እንዳቆምክ አይታወቅም። እንዴት እንደምትቀጥል አይታወቅም። አባትና አይላይንት ደግሞ ልንገርህ አንድ እውነት እነግርሃለሁ። ለምሳሌ ልጅ ሆኖ ሲያወራ እንደዚህ ስጋ ማለት አይችልም። ጉዙ ነው የሚለው ስጋ ለማለት። እኔ አባቱ አስተካክዬ እሰማዋለሁ። አንተ በምንም ቋንቋ ጸልይ አስተካክሎ ይሰማል። ሰው አንሻፎ ይሰማል። አባት ግን አቃንቶ ይሰማል። እንደዚህ ሊል ፈልጎ ነው፣ እንደዚያ ሊል ፈልጎ ነው። ይገባዋል። ቋንቋው ገብቷል። ኤኒታይም ይሰማል ወይ? ኤኒታይም ኤኒዌር ካን ፕሬይ የስ ነው የሚል። በቃ የስ ይልሃል ጌታ። ብራዘር አስራት ሰጥተሃል፣ መባ ሰጥተሃል፣ አልሰጠህም ምና ሂሳብ አይሰራም። ብራዘር ትዝ ይልሃል ወይ? ያ የተሰቀለው ሌባ፣ ያ የተሰቀለው ወንበዴ የቱ ጋር እንደጸለየ እንኳን አይደለም መሬት ላይ መስቀል ላይ ሆነ ጌታዬ ሆይ አስበኝ ስትለው ዛሬ ይላል ከኔ ጋር ይላል በገነት። ዓለም ተስማምቶ የሰቀለ ወንበዴ ብትሆን አንተ ግን ጌታ ሆይ ካልከው የዛን ጊዜ ልጄ ሆይ ይልሃል፣ ይወዳል። እኔ ካንተ የተሻለ አልሰማም። ይገርምሃል። የኔ የጸሎት የመሰማት ደረጃ ካንተ የመሰማት ደረጃ አይበልጥም አያንስም። ይገርምሃል። በልዩ ሁኔታ የሚሰሙ ሰዎች የሉም፣ አጥብቀው የሚጸልዩ ሰዎች እንጂ፣ በደንብ የሚጸልዩ ሰዎች እንጂ። ፓስተሩም የጳጳሱም የዶክተሩም የተራውም ሰው የመሰማት ደረጃ እኩል ነው። እሱም ኢየሱስ ይባላል። በቃ ኢየሱስም ሲጸልይ ሳለ እየተጠመቀ ሰማይ ተከፈታል። አንተ እንደዚህ ብለህ ይሄን በርከክ ብለህ አባ ስትለው ጸጥ አይልም። ይገርምሃል። ኔትወርክ ቢዚ አይል፣ አሁን እንግዳ አለብኝ አይል፣ ከትልልቅ ሰው ጋር ነኝ አይል። አንዳንድ ሰው እኮ እንደዛ ነው ታውቃለህ።
ከባለስልጣን በኋላ ተመልሰና አይልህም። ማንም ሁን በጸለይክ ጊዜ ይሰማል። በቃ ልጄ ሆይ ይላል። ሄሎ ሰው ክፉ ሆኖ ሳለ ለወለደው ልጁ እንደዛ ዝቅ ይላል። አንተ ብቻ አባበል አባቴ ብለህ ስትጸልይ የስ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ ትጸልያለህ። እግዚአብሔር የሰማይ መስኮት ይከፍታል። ጸሎት በጉልበት መንበርከክ ብቻ አይደለም፣ በልብ መንበርከክ እንጂ። እኛ ለምንድነው የምንጨፍነው? ቆንጤዎች የምንጨፍነው ምንም ሌላ የሚበተንም ዱቄት ምንም ነገር ስላለ አይደለም። ሲፎግሩ ነው እንደዛ ቢሉ። እኛ የምንጨፍነው አቴንሽን ለመሰብሰብ ነው። ሸቃባ መንፈስ እንዳይረብሸን ነው። በቃ አንድ ልጅ ነበር በጣም እየተንቀሸቀሸ እናትየው አስቸገራት በጣም ብድግ አረቀችና ቆጭ አረቀችው ወንበር ቆጭ ትንሽ ቆየና እመይ ያለ ምንድነው ስትለው በልቤ ግን ቆም ያለው እሺ አሉት። አንዳንዱ ልጅ አሁን እዚህ የለም እኮ በልቡ ቆሟል፣ ቀጥ ብሎ ሄዷል። ቤት ነው ያለው፣ በእግሩ ነው ቁጭ ያለው፣ እንደዚህ ነው ቁጭ ያለው እንጂ በልቡ ሄዷል። በልቤ ግን አለ ሄጃለሁ፣ እሺ በልቤ ቆም ያለው እሺ አላት። ይሄ ጸሎት በጉልበት መንበርከክ አይደለም፣ በልብ መንበርከክ ነው። ጸሎት አይንን መጨፈን ብቻ ሳይሆን ልብን መክፈት ነው። ጸሎት ሸምድዶ መናገር አይደለም። ጸሎት ጭቅጭቅ አይደለም። እግዚአብሔር እንደወደደው ያደርግልሃል እንጂ አንተ እንደፈለከው አያደርግልህም። ጭቅጭቅ አይደለም። አንተ ካለህ አትበለው፣ እንኳን እሱ አንተም አለ። አንዳንድ ሰው አለ በእውነት ወይ ውረድ ወይ ፍረድ፣ እግዚአብሔር ሆይ ጭቅጭቅ ከእግዚአብሔር ጋር ተነቀነቅ በቃ የሆነ የመንግስት ግልበጣ ለማድረግ ሩብ ጉዳይ። ያንዳንድ ሰው ጸሎት አይደለም፣ ጭቅጭቅ ነው። ልጅነት እንደው ጸሎት ቢሆንም ባይሆንም አይደለም፣ ይሆናል። 100% I am sure ጸሎት ከእግዚአብሔር ጋር የመነጋገር እድል ነው። ጸሎት ንግግር ከሆነ ዋን ዌይ አይደለም፣ ቱ ዌይ ነው። ጸሎት ቱ ዌይ ነው እንጂ ዋን ዌይ አይደለም። እኔም አወራለሁ እሱም ያወራል ማለት። አሁን ንግግር ከሆነ እኔም አወራለሁ እሱም ያወራል። ጸሎት ዋን ዌይ አይደለም፣ ቱ ዌይ ነው። ከሚስት ጋር በአንድ ቤት እየኖርክ አንነጋገርም ካልክ ጥሩ ህይወት ውስጥ እንዳልሆንክ ማሳያ ነው። ካልተነጋገራችሁ ጥሩ ህይወት ውስጥ እንዳልሆንክ ማሳያ ነው። ክርስቲያን ነኝ ግን ከእግዚአብሔር ጋር አንነጋገርም ትላለህ። ጸሎት እምነት ነው። አትጸልይ ማለት አታምንም ማለት ነው። ደግሞ ይገርማል። ለማትችለው ነገር ብቻ ሳይሆን ለምትችለውም ነገር ነው ጸሎት። ጻፉ። ጸሎት ሶስተኛ በእግዚአብሔር ፊት መራቆት ነው። ጸሎት ልክ ለሐኪማችን ራሳችንን እንደምናራቁተው ራሳችን እንደምናሳየው አሟችሁ ሐኪም ቤት ስትሄዱ ሐኪሙ ተኛ ይላል። ተኛ ከዛስ አውልቅ ይላል። አውልቅ ይልሻል። አያሽ መፍትሄ ይሰጠኛል ብለሽ ስለምታምኚ ራስሽን ለሐኪሙ ታራቁቻለሽ። አረ እኔ ስፓርታከስ የካፓው ሻምፒዮን ማን አባቱ ነው ሱሬን የሚያስፈታ ትላል አትልም። ውጋይ ነው ውጋይ። ሐኪም እኮ አይታዘብም። ተቀም እንዲያሞኝ ስትለው አይታዘብህም። እንዴ አንተንም ያክል ሰው እንዴት አሞኛል ይላል። እኔን ካንተ አልጠብቅም። በጣም ያሳዝን ነገር ነው በእውነት። እንዲህ አይነት ነገር ካንተ አይጠበቅም አይልህም ሐኪም። እሱ ብቻ አይደለም ሐኪም እንዲያረገኛል ብለኸው ህመምህን ነግረው ስታበቃ ለሰው አወራብህም። እሱ እኮ አይልህም። እንዲያመዋል ደም ያስተፋው አይልህም። አየህ አንደኛ አለብኝ ብለህ የምትለውን ችግር አያዳንቀውም፣ አያጋንነውም። ሲቀጥል አይታዘብም። ሲቀጥል ለሰው አወራብህም። ልብስህን ያስወለቀ ሐኪም እንደዚህ ካደረገ ልብሱን ያወለቀልህ ሐኪም ከእንዴት ከዚህ ይልቅ ይሄኛው ሐኪም እኮ ልብሱን እኮ ነው ያስወለቀ። ያኛው ሐኪም ግን እኮ ልብሱን ያወለቀልህ የሞተልህ ሐኪም እኮ ነው። የነፍስ ሐኪም እኮ ነው። አንተ ትበርከክትልና ፋዘር ትለዋል። ልብ ተሰብሯል፣ ተጎድተሃል፣ ብዙ ሐዘን አለብህ፣ ሸክም አለብህ። ተንበርክከህ እኮ ነው የኔ ጌታ ደክሞኛል፣ ከፍቶኛል እያልክ እያወራሁ እያለ የዛው ጋር የደስታ መንፈስ፣ የሰላም መንፈስ አንተ በደንብ አድርገህ አሜን በል። ከተንበረከክበት ስትነሳ ቅልል ብሎ በቃ አዲስ ሆነ። ቀና ብለህ ችግር እንደተመለሰልህ፣ ጥያቄ እንደተመለሰ፣ ጉድለቱ እንደሞላ፣ ነገሩ እንደተስተካከለ። እዚህ ቤት ጴንጤ የለም ወይ? አሜን በል አንተ። ጸሎት የሰማይን ፍቃድ በምድር ነው። ጸሎት ነገ ዛሬ ነው። ስማ የኔን ሁሌ ከዜና ሁሌ ከዓለምነዋሴ ሁሌ ከኢቢሲ ሁሌ ከቢቢሲ እየሰማ ትችለዋለህ ወይ? በርከክ ካልክ ነገ ሊሆን ያለውን እግዚአብሔር ዛሬ ይነግርሃል። ዜና እናሰማለን። በቅድሚያም አርዕስተ ዜና ሲል ቀድመን ሰምተናል ትላል። የሰማኝ ሰው ካል ተንበርክከን ሰምተናል። ብራዘር ላይፍ ሰምተናል። አንዳንድ ምንጮቻችን እንደዘገቡልን ከሆነ ብለው ይለዋል። አንተ እንደ ትላንትና እንደ ከዛ በፊት በርከክ ብለህ እግዚአብሔር ይነግርሃል፣ ያወራሃል። ሄሎ ከባሬ ከአብርሃም የምደብቀው ነገር አለ። ጸሎት በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ትጸልያለህ ማለት አሁን ወንበር ላይ የተቀመጥከው 50% ነው። ወንበር ላይ የተቀመጥከው እንዴ 75 ነው። 99% ነው የተቀመጥከው። ጸሎት ማለት 100% በእግዚአብሔር ላይ መደገፍ ማለት ነው። ጸሎት ጊዜ መስጠት ነው። የጸሎት ዋና ነገሩ ንግግሩ አይደለም፣ ታይም ነው። እግዚአብሔርማ ሳትጸልይ ምን እንደሚያስፈልግ ያውቃል። ለእግዚአብሔር ጊዜ መስጠት ነው ጸሎት። ጸሎት መሳሪያ፣ በዚህ በኩል ተኩሰ በዛ በኩል የሚመታ መሳሪያ ነው። ጸሎት ለሁሉም ሰው ክፍት ነው። ለምሳሌ ሐና ጸልያለች። ቀራጩ ሰውዬ ጸልዩዋል። እየሞተ የነበረው ሌባ መስቀል ላይ ጸልዩዋል እኮ። አንተ መሬት ላይ አልጸልይም ትላለህ፣ ሰው መስቀል ላይ ጸልያል። የጸሎት እንቅፋቶች የምትለምነውን አለማወቅ።
አንዳንድ ሰው ሳያቅ የሚለምነው ሞቱን ነው፣ ጥፋቱን ነው የሚለምነው፣ የምትለምነውን አለማወቅ። የጸሎት እንቅፋት ሁለተኛ ያልተናዘዝከው ኃጢአት፣ በልብ ውስጥ ያለ ጣዖት፣ እምነት ማጣት፣ ቂም መያዝ። ይሄ የጸሎት እንቅፋት ነው። ቂም መያዝ፣ ጊዜ ማጣት። በጣም ቢዚ ናቸውና በመልክ የቤተሰብ አባልን መበደል። ራሱ ሰይጣን ቤት ውስጥ እንዳጸልዩ ሲፈልግ ምን ያደርጋል? አንዳችሁ ከሌላችሁ ጋር ያጋጫቸዋል። በቃ ተናደ ተጠቅልለተኛል። በቃ ይቆም። ሰይጣን ደስ ተኛ። እግዚአብሔር ጸሎታችን ሁሉ ለምን አይመልስ? አንደኛ አሁን ስለማይጠቅመን። ጸሎት ጥቅም አለው። ገብተዋል? ምናልባት አንድ የማትጸልየው ጥቅሙን ስለማታውቅ ሊሆን ስለሚችል፣ አንደኛ ከእግዚአብሔር ጋር ያለህን ግንኙነት ያጠናክረዋል። ጠንካራ ግንኙነት ከእግዚአብሔር ጋር እንዲኖር ያደርጋል። የእግዚአብሔርን ፍቅር ያስረዳሃል። መልስ ታገኛለህ። ለጥያቄ፣ ለህይወት፣ ለእንቆቅልሽ፣ ለችግርህ መልስ መፍትሄ ታገኛለህ። ምሪት ታገኛለህ። ዳይሬክሽን ታገኛለህ። ውጣ በዚህ በኩል ይልሃል እግዚአብሔር። ከፈተና ትድናለህ በጸሎት። ወደ ፈተና እንዳትገቡ ፈተና ውስጥ ግቡና ጸልዩ አይደለም ያለው ጌታ። ወደ ፈተና እንዳትገቡ ትጉና ከፈተና ትድናለህ። ከእግዚአብሔር ፍቃድ ጋር ትስማማለህ። የጸሎት ጥቅም እሱ ነው። በመንፈስ ቅዱስ ትሞላለህ። በጸለይክ ቁጥር ኃይልን ትቀበላለህ፣ ትሞላለህ፣ ክርስቶስን ትመስላለህ።